የጊዮርጊስ ቸርች ከፍቻለሁ። የህግ ስርዓት የሰራችን ቤተክርስቲያንን ከህግ ውጪ በሆነ መንገድ በዚህ ልክ ያንቋሸሸ ሰውን በህግ ለመጠየቅ ለህግ ጥያቄ ማቅረባችሁ ምስጋና ይገባችኋል። የጥንቆላ የመጨረሻ ደረጃ የመጨረሻውን እርከን ያለፈች ቤተ እምነት ናት ኦርቶዶክስ። ቀጥሎ ግን ምን ደረሰ? የተከታተላችሁት ነው ወይ? ምን ላይ ነው ያላችሁት? ኦርቶዶክሳውያን በጉጉት ይጠብቃሉ። አንደኛ የት ሄደ? ትዝታው ሳሙኤል አገር ውስጥ ከገባ በኋላ የክስ ወረቀት ደርሶታል ወይ? አባቶቻችን ሊቃነ ጳጳሳትን፣ ቀሳውስትን፣ የቤተክርስቲያን ስርዓቷን በሙሉ በዚህ ልክ ወጥቶ ሲያንቋሽሽ ሲሳደብ የነበረ ግለሰብ ኢትዮጵያ ውስጥ ገብቷል። ስለዚህ ሰው ያው በምስሉ ላይ ሲሄዱ የምታዩቸው እነዚህ እንግዲህ ዓለማዊ ተድላን ዓለማዊ ደስታን ሽተው ከቤተክርስቲያን የወጡ እንዳሰቡት ነውና ዛሬ ደግሞ በሚያስደንቅ መልኩ በዚህ ነው ውሰዱ አሁን ውሰዱ እንግዲህ ያው ጸበል መርጨት ጀምረዋል ማለት ነው። ጥቂት ቆይተው ደግሞ እንግዲህ አጥማቂ ሊፈልጉ ነው ማለት ነው። አንስቼ እዚህ ላይ ስለጥፋት ተለጠፈ እና ፊቴ ተሸፍኖ ነበርና በዓለም አደባባይ አክብሪኝና እነዚያ ደጋግ ቅዱሳን አባቶች እንዳከበሩሽ ዛሬ እንዳወጣሽ አውጪኝ አልኳት። ካላወጣሽኝ ግን እኔ ብቻ ነኝ በደረቴ ውስጥ እንዳለሽ የማቀው። እኔም ደግሞ በዓለም አደባባይ ከዚያ አውጪኝና አወጣሻለሁ። በጣም እንደዚህ እመቤቴ ማርያም በዛን ቀን በቃ በተለይ የመጨረሻው 100 ሜትር ላይ የነበረኝ ኃይል ለራሴ የሚገርመኛል ነበርና የእመቤቴ ማርያም ተአምር ተገለጸ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ይድረሳችሁ። ይህ የወፍታ ሚዲያ ነው። እንደተለመደው የወፍታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ስርዓት መሰረት ዛሬም ወደ እናንተ አንድ ርዕሰ ጉዳይ ይዞ መጥቷል። አብራችሁ እንድትቆዩ አሳስባለሁ። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ሚዲያውን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አብራችሁ እንድትቆዩ አሳስባለሁ። ምናልባት እናንተ የምታደርጓት ሰብስክሪፕሽን ለኔ ትጠቅማለች፣ ሚዲያውን ታሳድጋለች። ለእናንተ ደግሞ ሽርፍራፊ ሰከንድ አትፈጅምና ይህንን በጎ ዓላማ መንፈሳዊ አገልግሎት ለሌሎች ለማዳረስ እንዲቻል እና የዩቲዩብ አልጎሪዝም ደግሞ ወደፊት የምንሰራውን ስራ ወደፊት አምጥቶ ብዙዎች እንዲመለከቱት እንዲያደርገው ኦርቶዶክሳውያን እንዲሁም ደግሞ ከዚህ ሚዲያ ተጠቅሜያለሁ ብላችሁ የምታስቡ እግዚአብሔር ቤተሰቦች ወዳጆቼ በሙሉ ላይክ በማድረግና ሼር በማድረግ ዩቲዩብን ወይም ሚዲያውን በጋራ እንድናሳድገው አሳስባለሁኝ። ካፍታ ቆይታ በኋላ አንድ ሁለት ጉዳዮችን ተመልክተን ወደ ዕለቱ ርዕስ እንሄዳለን ማለት ነው። እስከዛ ሰብስክራይብ ያደረጋችሁ ጠብቁኝ፣ ተመልሼ እመጣለሁ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነው ያላችሁት። እንግዲህ በድጋሚ አብረን ቆይታ እንድናደርግ በእግዚአብሔር ስም አሳስባችኋለሁ። እንዲሁም ደግሞ ሚዲያውን በድጋሚ ሰብስክራይብ እንድታደርጉ አሳስባለሁ። ዛሬ እንግዲህ ሁለት ነገሮችን በቅድሚያ እንመለከትና አንድ ርዕሰ ጉዳይ ብቻ አንስተን እንለያያለን ማለት ነው። እንግዲህ እግዚአብሔር አምላካችን እንዲያስተምረን በጎን እንዲያሳየን የእርሱ ቅዱስ ፈቃዱ ይሁንልን። የመጀመሪያው ሁለት ነገር የምናየው ምንድነው? አንደኛው ትዝብት ነው። አንደኛው ደግሞ የእምነትን ጽናትና የእመቤታችን የቅድስት ድንግል ማርያምን ፍቅር ያየንበት ነውና እጅግ ይገርማል። በእርግጥ የቆየ ነው፣ ግን በድጋሚ በአንድ ቃለ መጠይቅ ላይ እህታችን ስላነሳችው የእመቤታችን የእናታችን የቅድስት ድንግል ማርያም ፍቅር ምን ያህል ጥልቅ እንደሆነ እንደው አማላጅነቷ፣ ተራዳይነቷ፣ ፈጣን ምልጃዋ እንዴት እንደሚደርስ ያሳየችበትና ያየንበት ነውና ሲን በመጀመሪያ ስለ እመቤታችን ስለ ቅድስት ድንግል ማርያም የተሰጠው ምስክርነት እንስማ። እና ውድድሩ ከመሄዳችን በፊት ነው ቴዲ የእመቤቴ ማርያምን ምስል ሰጥሻለሁ ካሸነፍሽ ታወጫታለሽ አለኝ። በቃ ዛሬ እንዳወጣሽ አውጪኝ አልኳት። ካላወጣሽኝ ግን እኔ ብቻ ነኝ በደረቴ ውስጥ እንዳለሽ የማቀው፣ እንዳወጣሽ አውጪኝ አልኳት።
በሚገርምሽ ሁኔታ ግን በትክክል አውጥታኛለች። ውድድሩ በጣም ከባድ ነበር፣ ግን ጥሩ ትሬኒንግ ሰርቻለሁ። ግን አሸንፍ ይሆን የሚለው ነገር በውስጤ ነበርና የእመቤቴ ማርያም ተአምር ተገለጸ። እውነት ለመናገር ነው የምነግርሽ፣ የተወሰነ ዙር ሲቀር በጣም ደክሞኝ ነበር። በጣም ኃይለኛ ኪክ እየተደረገ ነበር ውድድሩ ላይ። በጣም በቃ የሆነ ለመቅረትም ለመሄድም የምትዩ ትልቅ ምስክርነት ነው። በተለይ የመጨረሻው 100 ሜትር ላይ የነበረኝ ኃይል ለራሴ የሚገርመኛልና አንዳንድ ጊዜ አንዳንዴ ሳይሆን በእኔ ህይወት ላይ በተለይ እመቤቴ ማርያም ብዙ ተአምር አላትና በተለይ እመቤቴ ማርያምን መዝሙሮች ስሰማ ማዳመጥ እንኳን አልችልምና ለሷ በጣም ትልቅ ቦታ አለኝ። ትልቅ ከምነግርሽ በላይ በቤታችን ውስጥ እመቤቴ ማርያም በዛን ቀን በቃ ያለ ችሎታዬ ብለው ምንም ችሎታ ቢኖረኝም ያለ ችሎታዬ እንድችል አድርጋኝ ሜዳሊያውን እንዳነሳ እና ልክ ስጨርስ እስከምፈታት ነውና ሰፍቻት ነበር በመርፌ ቁልፍና ውስጥ ማለት እንዳይወድቅ እሱም ፈትቼ እስከማወጣ የሚገርምሽ በአጋጣሚ አንስቼ እዚህ ላይ ስለጥፋት ተለጠፈ እና ፊቴ ተሸፍኖ ነበርና የሚገርምሽ ከብዙ ቦታ መሰጆች ይመጡልኝ ነበር። ከጣሊያን ከካቶሊክ ቤተክርስቲያን በጣም ደስታቸውን የገለጹልኝ ነበረ እና የግሪክ ኦርቶዶክስ ቤተክርስቲያን ውስጥ ስለኔ ሲያስተምሩ ሰዎች ይልኩልኝ ነበርና በቃ እችን እድል ማግኘቴን የሷን ስዕል በዓለም አደባባይ ማሳየቴ ለኔ እንግዲህ እንደሰማችሁት እጅግ በጣም የሚደንቅ ነው። ጥልቅ ፍቅር ለእመቤታችን ያለ ጥልቅ ፍቅር እንዲሁም ደግሞ በእውነት በአማላጅነቷ በእውነት መተማመንና መደገፍ ከዚህ ቀደም እንደነበሩ አባቶቻችን ቅዱሳን አባቶቻችን እመቤታችን ቅድስት ድንግል ማርያምን ፍቅሯን በረከቷን ሽተው አማላጅነቷን ሽተው ከልጇ ከወዳጇ እንድታማልዳቸው ምስጋናዋን ያበዙ በአማላጅነቷ የተደገፉ ብዙ ቅዱሳን አባቶቻችን እናቶቻችን ቅዱሳት ነበሩና ልክ በዚያ መጠን እንግዲህ እህታችን በጣም በጣም በዓለም መድረክ ገናና ነች፣ በአትሌቲክሱ ማለት ነው። እህታችን መሰረት ደፋር እንግዲህ በኢንተርቪውዋ እንደሰማችሁት እመቤታችን ቅድስት ድንግል ማርያም ከዚህ በፊት ብዙ ቅዱሳን ስለ ክብሯ ተናግረዋል። ውዳሴዋን አድርሰዋል፣ መልኳን አድርሰዋል፣ እንዲሁም ደግሞ ሰዓታቷን ደርሰዋል። ለእመቤታችን የበዛ ምስጋና ያደረሱ ብዙ ቅዱሳን አሉ። በምስጋናዋም የተባረኩ እሷን አመስግነው የተባረኩ በአማላጅነቷ እየተጠቀሙ ብዙ ቅዱሳን አሉ። እንዲሁም በዘመናችንም ብዙ አባቶቻችን ውዳሴዋን እየደገሙ እንግዲህ በማህሌት ስሟን እየጠሩ በሰዓታት ስሟን እየጠሩ እመቤታችን ቅድስት ድንግል ማርያምን መልኳን እያደረሱ ፍቅሯን በረከቷን የቀመሱ ያዩ በጣም ብዙዎች ናቸውና እንግዲህ የእህታችን መሰረት ደፋር እንደተናገረችው በዓለም አደባባይ አክብሪኝና እነዚያ ደጋግ ቅዱሳን አባቶች እንዳከበሩሽ እነዚያ ደጋግ ቅዱሳን አባቶች ከፍ እንዳደረጉ ስምሽን ከፍ እንዳደረጉ መልክሽን እንዳደረሱ ስዕልሽን ከፍ አድርገው ማይጥንት እንዳጠኑ እኔም ደግሞ በዓለም አደባባይ ከዚያ ውጪኝና አወጣሻለሁ። በጣም እኮ የሚደንቅ ነው። በቃ እንግዲህ አስቡ የሄደችበት ትልቅ የዓለም ውድድር ነው። በዚህ ውድድር ላይ ያንቺን ይሄ ሁሉ ህዝብ አማኒውን ባለበት የሚያምነው የማያምነው በተሰበሰበበት ምንድነው መሰረት ደፋር ያወጣችው ተብሎ መነጋገሪያ እስኪሆን ድረስ ከዚያ ውጪኝና አወጣሻለሁ ብላ ደረቷ ውስጥ ከታ ተመልከቱ። ደረቷ ውስጥ ከታ ውስጥ አድርጋት ያንን ትልቅ ውድድር ካሸነፈች በኋላ በዓለም አደባባይ እመቤታችን ቅድስት ድንግል ማርያምን ከፍ አድርጋ አሳይታለች። ለእናታችን ለቅድስት ድንግል ማርያም ለስም አጠራሯ ክብርና ምስጋና ይሁንና ከፍ አድርጋ አሳይታለችና በአማላጅነቷ እንዴት ፈጥና የምትደርስ እንደሆነች እመቤታችን ቅድስት ድንግል ማርያም አባታችን ዘረ ያዕቆብን የረዳች አባ ጊዮርጊስ ዘጋስጫን አባ ጽጌ ድንግልን የረዳች እመቤታችን ቅድስት ድንግል ማርያም በምልጃዋ የተደገፉትን የማታሳፍር ከልጇ ከወዳጇ የምታማልድ እመቤታችን እናታችን ቅድስት ድንግል ማርያም እንድታወጣት ለመነቻት፣ እንድታማልዳት ለመነቻት። ቅድስት ድንግል ማርያምም አላሳፈረቻትም። በዓለም አደባባይ ከፍ እንድትል አደረገቻት። እሷም ስሟን ከፍ አድርጋ ስዕሏን ከፍ አድርጋ አሳየች። ስሟን እመቤቴ እያለች ጠራችና በእውነት ዛሬም በድጋሚ በአንድ ቃለ መጠይቅ ላይ ይሄንን ሐሳብ ይዛ መጣ ስትናገር ውስጤን በጣም በጣም ደስ ስላለው የድንግል ማርያም ፍቅር የገባው እንዲህ ያለ ትውልድ የሚባረክ ትውልድ እንዳለም ሳይ በእውነት የሚጠሏት ብቻ ሳይሆኑ የሚወዷት ብዙ እንደሆኑ ስለማውቅ
ደስ ብሎኝ ነው መሰረት ደፋር ነው ያመጣዋት። እንግዲህ እመቤታችን እናታችን ቅድስት ድንግል ማርያም አባቱ አብ አስቀድሞ የወደዳት ወልድ ራሱ ያደረባት ልጇ የሆነ መንፈስ ቅዱስ የጸለላት የጋረዳት የተመረጠች ነች። ስለዚህ እመቤታችን ቅድስት ድንግል ማርያምን ብንወዳት በበረከቷ እንባረካለን፣ በአማላጅነቷ እንደግፋለን። ባንወዳት ግን ክብሯ አይቀንስም። ምክንያቱም እርሱ እግዚአብሔር መርጧታልና ንጉስ ደምግባትሽን ወዷልና የአባትሽን ቤት እርሺ ብሎ ቅዱስ ዳዊት እንደነገረን ክርስቶስ ሊያድርባት ሊወለድባት ተመልከቱ። ከማይጸኗ እንደ ሕፃን በግዕዘ ሕፃናት ተቀምጦ በመንፈስ ቅዱስ ግብር 9 ወር ከ5 ቀን በማይጸኗ ተጸንሶ ተግዞ ሊወለድ ሰው ሊሆን የወደዳት አብ አይቶ የመረጣት መንፈስ ቅዱስ የጸለላት የጋረዳት ነችና ድንግል ማርያምን ባለመውደድ ክብሯን አንቀንስም። በመውደድ ግን ምን እናደርጋለን? በረከት እናገኛለን፣ በአማላጅነቷ እንደገፋለንና እንዲህ ያሉ ትውልዶች እመቤታችን ቅድስት ድንግል ማርያምን የሚያከብሩ ትውልዶች አሉና እጅግ ደስ ይላል። እንግዲህ እመቤታችን ቅድስት ድንግል ማርያምን አባቶቻችን ቅዱሳን ብዙ ጻድቃን ሰማዕታት፣ ብዙ ነቢያት፣ ብዙ እናቶቻችን አክብረዋታል፣ ወደዋታል። ብዙ የተማሩ የተመራመሩ ውዳሴዋን ያደረሱ እንደው ምን ብዬ ላመስግንሽ ላንቺ ምን አይነት ምስጋና ላምጣና ላመስግንሽ ያሉ ብዙ ቅዱሳን አባቶቻችን ቅዱሳት እናቶቻችን አሉ። እንዲሁ ደግሞ የሃይማኖት ጥልቅ ትምህርት ሳይኖራቸው ግን በፍቅሯ የተጎበኙ በአማላጅነቷ የተደገፉ ደግሞ አደባባይ ላይ ወጥተው ክብሯን የሚገልጡ አሉና እጅግ የሚያስደስት መልእክትና ምስክርነት ስለሆነ ወደ እናንተ አምጥቼዋለሁ። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ሁለተኛው እኔ በእመቤታችንም ቢገለጡ ደስ ይለኛል ቤተ ፕሮቴስታንቶች። ይሄን ያልኩት ዝም ብዬ አይደለም። ከዚህ ቀደም ብዙ ነገሮች ላይ ትችት ሲያቀርቡ ይታወቃሉ ቤተ ፕሮቴስታንቶች። ኦርቶዶክሳውያን ሰው ያመልካሉ እያሉ ቅዱሳንን ሲንቁ፣ ኦርቶዶክሳውያን መላእክትን ያመልካሉ እያሉ መላእክትን ሲንቁ እግዚአብሔር ያከበራቸውን፣ ኦርቶዶክሳውያን እንግዲህ በንዋየ ቅድሳቱ ስንጠቀም እግዚአብሔር ይከብርበታል ስንል እንጨት ይሳለማሉ መስቀሉን ብለው ሲተቹ እናያለን። ኦርቶዶክሳውያን እንዲህ ያደርጋሉ እያሉ ስርዓቶቻችንን ሁሉ ሲተቹ እንመለከታለን። እንግዲህ ከጊዜ በኋላ ግን የሚተቿቸውን ስርዓቶች ራሳቸው እየተጠቀሙባቸው ሲመጡ አይተናል። ከዚህ በፊት ብዙ አሳይቻችኋለሁ። እንግዲህ መስቀል አባቴ የሞተበት ሽጉጥ ነው ብለው ሲናገሩ የነበሩ የቤተ ፕሮቴስታንት ፓስተሮች ዛሬ ቸርች ከፍቱና መለያ የሚያደርጉት መስቀልን ነው። የራሳቸው መድረክ ላይ ከጀርባ ያለው መስቀል ነው። ተመልከቱ። እኛ መስቀል ወደ ቀራንዮ ይወስደናል፣ ኢየሱስ ክርስቶስን እንድናስብ ያደርገናል ብለን የአባታችንን የጌታችንን የመድኃኒታችንን ኢየሱስ ክርስቶስን መስቀል ስናከብር ብዙዎች ግን ለመስቀል ጠላት ሆነው ተነስተው እንደዛ ሲናገሩ እንሰማለን። ግን መልሰው ደግሞ በቸርቾቻቸው ላይ መስቀላቸውን ሲያደርጉ እንመለከታለን። እናንተ ኦሪታውያን ናችሁ፣ ከበሮ ይዛችሁ ጸናጽል ይዛችሁ እንዲህ ትላላችሁ፣ ይሄ ያው በአዲስ ኪዳን አያስፈልግም ሲሉን የነበሩ ጽናውን ሁሉ ለሴቶች በመስጠት በመዳፈር መቋሚያውን ከበሮውን ይዘው እንግዲህ ተመልሰው ሲገለጡና በየአዳራሾቻቸው ሲያወላክፉት ተመልክተናል። እንግዲህ ምንድነው የቀበሮዋና የዚያች ውሻና የቀበሮና የዚያች ወፍ ታሪክ፣ የቁራዋ ታሪክ ድምጽሽ እንዴት ያምራል ብሎ ካሞጋገሳት በኋላ የያዘችውን እንድትጥል የያዘችውን አንቋሽቶ እሷን አሞግሶ ከዚያ በኋላ የያዘችውን ስትለቅ እሱ የያዘውን ይዞ እንደሄደ ሁሉ ማለት ነው። ጣለችውን ይዞ እንደሄደ ሁሉ ኦርቶዶክሳውያን እንደዚህ ጅሎች መስለናቸው በእውነት የምናመልከውን የእምነት መሰረት ማናውቅ መስሏቸው ብዙ ነገር ሲሉ ነበረ። ግን እኛ የያዝነውን ነገር ሲያንቋሽሹ የነበሩ ቤተ ፕሮቴስታንቶች ዛሬ ደግሞ ይዘው ወይ ቢችሉበት ጥሩ ነው ሲያወላክፉት እየተመለከተ ነው። አሁን ደግሞ የሚደንቅ ነገር እየተመለከተ ነው። እንግዲህ ከዚህ በፊት ፎቶዋቸውን እያደረጉ ፓስተሮቹ ነቢያት ነን የሚሉት ዘይት ሲሸጡ ተመልክተናል። ውሃ ሃይላንድ ላይ ፎቶዋቸውን እያደረጉ ሲሸጡ ተመልክተናል። እንግዲህ ቤተክርስቲያንን ቅዱሱን የእግዚአብሔር ውሃ ቅዱሱን ውሃ ረጭባችኋለሁ እንደሚል መጽሐፍ ቅዱስ በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ስታነቡ 5 መመላለሻ በሮች በነበሯት በዚያች በበጎች በር በቤተ ሳይዳ መጻጉዕ ተቀምጦ ሳለ መልአኩ መጥቶ ውሃውን ሲባርከው በዛ ውሃ ከደዌው እንደሚድን የሚያምን በሙሉ ሲገባ እንደሚድን መጽሐፍ ቅዱስ በሚነግረን በዚያ ክፍል ላይ 38 ዘመን ሙሉ መጻጉዕ በዚያች ቦታ ላይ እግዚአብሔርን ሲጠብቅ መዳኑን ሲጠባበቅ የነበረ ይሄ ሰው እንግዲህ ተመልከቱ በዚያ ስፍራ ብዙዎች ይድኑ ያየ ሰው ነውና እግዚአብሔርም ያንን ቦታ ይባርከው እንደነበረ
በጸበል ብዙዎች ይድኑ እንደነበረ ምስክርነት በብዙ ቦታ መጽሐፍ ቅዱስ ላይ እናገኛለን። ከእናቱ ሆድ ጀምሮ ግንባሩ ነው የተፈጠረውን ጌታችን መድኃኒታችን ኢየሱስ ክርስቶስ እንትፍ ብሎ በመሬት ላይ ጭቃን በምራቁ ከለወሰ በኋላ በግንባሩ ላይ የዓይን ምስል ሰርቶ በሰሊሆም መጠመቂያ ታጠብ ተጠመቅና ና ብሎታል። ያየ መጣ ይላል። እንግዲህ ተመልከቱ። ስለዚህ ክርስቶስ ጸበልን ወይም ደግሞ ቅዱሱን ውሃ እንድንባረክበት ከስጋ ደዌ እንድንድንበት ሰጥቶናል ብለን ስንናገር እናንተ እንደው በቃ የምታምኑበት ነገር ብዛቱ ሲሉን ነበር። በኋላ ላይ ራሳቸው በሃይላንድ እያሸጉ ቢዝነስ ይሰሩበት ያልተባረከ ያልተቀደሰ ምክንያቱም ስፍራውም ያው ስለሆነ ማለት ነውና ዛሬ ደግሞ በሚያስደንቅ መልኩ በዚህ ነው ውሰዱ አሁን ውሰዱ 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 አርከከ ወልቀበ ገልገለ ከናን ጀልቀበ በልበለ በነማሲ ከነ ይጅራ በአብ ልጅ በና እንግዲህ ተመልከቱ። እንግዲህ ያው ጸበል መርጨት ጀምረዋል ማለት ነው። ጥቂት ቆይተው ደግሞ እንግዲህ አጥማቂ ሊፈልጉ ነው ማለት ነው። አጥማቂ ሊፈልጉ ነው ወይም ደግሞ እኔም እንግዲህ አጥማቂ ከሌ ነኝ ወይ ባህታዊ ነኝ ብሎ ሊከሰቱ ነው ማለት ነው። ምክንያቱም እንዳልኳችሁ ከዚህ በፊት ብዙ ነገር ሲሉ ነበረ። ብዙ ነገር ያሉትን በሙሉ እያነሱ እነሱ ራሳቸው ተግባራዊ እያደረጉ ነው። እንግዲህ አሁን ይሄ በመድረኮቻቸው ላይ ጸበል እየረጩ ነው ማለት ነው። ከዚህ በፊት ሲተቹን ነበር። አሁን መልሰው ጸበል መርጨት ጀምረዋል። እንግዲህ ቀስ ቀስ እያሉ ወዴት እንደሚሄዱ ወደፊት የምናየው ጉዳይ ይሆናል ማለት ነው። እኔ አሁንም በደንብ ሁሉ ጊዜ እንደምናገረው ልብ እንድትሉ የምፈልገው በተለይ ላይ ያሉት መድረክ ላይ የሚወጡት አትሮኖስ የሚጨብጡት እና ሰባኪያንን ነቢያትን ሐዋርያንን የሚሉት ስራቸውን ነው የሚሰሩት። ቢዝነስ ነው የሚፈልጉት፣ ቢዝነስ ነው የሚሰሩት። እኔ አሁንም አበክሬ የምናገረው በአዳራሽ ውስጥ ያላችሁና በእነዚህ ሰዎች የምትታለሉ የምትጃጃሉ ሰዎች ንቁ። የመዳን ቀን ዛሬ ነው፣ ይልቁንም አሁን ነው። እናንተ በዚያ በአዳራሽ ውስጥ ሆናችሁ በምትሰጧቸው ድጋፍና እናንተ በምታደርጉላቸው ነገሮች በሙሉ እነሱ በተቀማጠለ ስጋዊ ኑሮ እየኖሩ እናንተን ግን በሚጠፋው ዓለም ውስጥ እያታለሉ ወደ ሲኦል እያጋዟችሁ ነው፣ ወደ ጨለማ እያጋዟችሁ ነው። እግዚአብሔር እንዲደርስላችሁ የሚነገረውን ነገር በሙሉ እየሰማችሁ በጭፍን ጥላቻ ሳይሆን በማስተዋል የሚነገረው ለኔም ነው ብሎ በመስማት ስሙን አንዳንድ ጊዜ ግድ የላችሁም፣ ትድናላችሁ፣ ትተርፋላችሁ። ምክንያቱም እነሱ በአዳራሽ ውስጥ እንደናንተን ምን እያደረጉ እንደሆነ እያያችሁ ነውና ትላንትና ከኦርቶዶክስ ተዋሕዶ ቤተክርስቲያን ለማውጣት እናንተን ብዙ ነገር ሲሉ የነበሩ ሰዎች ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገር እያነሱ አደባባይ ላይ እንዲያረጉ ነውና እንድትነቁ ነው፣ ሌላ ምንም አይደለም። እንግዲህ እነዚህን ሁለት ምስሎች ተመልክተን ሐሳብ ከሰጠን ወደ ዛሬው ርዕሰ ጉዳይ እንመለሳለን። የተለየ አይደለም። አንድ የመጽሐፍ ቅዱስ ክፍል እናነብና ጉዳዩን እነግራችኋለሁ። ጥያቄም ስላለኝ ጥያቄ ጠይቃለሁኝ። መጽሐፍ ቅዱስን አስቀድመን ግን እናንብብ። ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለቅዱስ ጢሞቴዎስ በጻፈለት በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 3 ላይ ቁጥር 1 ጀምሮ ስትመለከቱ በመጨረሻም የሚያስጨንቅ ቀን እንደሚመጣ ወይም ዘመን እንደሚመጣ ይናገራል። እንዲህ በማለት ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ወቅ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ። አሁን በተለይ ከዚህ በኋላ ያለውን እንድትሰሙኝ ይፈልጋሉ። የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ይላል። እንግዲህ ይሄ መጽሐፍ ቅዱስ ላይ የተቀመጠ ቃል ነው። አሁን ይሄ መጽሐፍ ቅዱስ ላይ የተቀመጠ ቃል በዚህ ዘመን ተከስቶ እያየነው ነውና በተለይ ሀገርን እንደ ሀገር ጠብቃ ከነክብሩ ከነድንበሩ ያስረከበች ቤተክርስቲያንን ፊደል ቀርጻ ቀለምና ብራና አዘጋጅታ መጻሕፍትን ጽፋ አስተማሪ በሌለበት ጊዜ ቤተክርስቲያን ትምህርት ቤት ሆና የትምህርት ሚኒስቴር ሆና በየአድባራቱ በየገዳሙ በየዛፎቹ ስር ፊደል እያስቆጠረች ትውልዱ ከማይምነት ነፃ እንዲሆን ያደረገች መድኃኒት አዋቂ በሌለበት ጊዜ መምህራኖቿ መድኃኒት እየሰጡ ብዙዎችን ከደዌ ሲያድኑ የነበረው በጥበብ ስጋዊ በጥበብ መንፈሳዊ ሰዎች ሲያድኑ የነበሩ ይህች ቤተክርስቲያን ተመልከቱ።
ቅርስን ዛሬ ሀገር የሚጠቀምበትን የሚጠራበትን የሀገር ማንነትን ገጽታን የሰራች ቤተክርስቲያንን በአንድም በሌላም ተነስተው ክብሯን ሊነኩ የሚፈልጉ በእውነት የእምነት ስርዓቷን ለማንቋሸሽ የሚጥሩ ኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያን የተከበረች ራሳቸው እናውቀዋለን የሚሉትን መጽሐፍ ቅዱስ ጽፋና ጠብቃ የሰጠች ቤተክርስቲያንን ዛሬ ላይ ሁሉም ተነስቶ አንዳንድ በመምዘዝ ቤተክርስቲያኗን ለማፍረስ መስሏቸው መትፈርስ መስሏቸው ብዙ ዱላ እየተነሳባት ብዙ ነገር እያደረጉባት ይገኛሉ። እንግዲህ ከነዚህ መካከል በጣም የሚያሳዝነው እንጀራዬን የበላ ተረከዙን አነሳብኝ እንደሚል መጽሐፍ ከቤተክርስቲያኗ የበሉ ከቤተክርስቲያኗ የጠጡ ያንን ጥቀርሻ የመሰለ መልካቸውን የቀየሩ ዛሬ ያሉበት የምዕራቡ ዓለም የሚዝናኑበትና ዶላር የሚመነዝሩበት የምዕራቡ ዓለም ድልድይ ሆኗቸው እንድትሄድ ያደረገቻቸውን ቤተክርስቲያን በህዝብ ዘንድ ክብርና አመኔታ እንዲያገኙ ጸጋ እንዲሞላባቸው አላዋቂያን ሆነው ግን በመንፈስ እንዲመላለሱ ያደረገቻቸውን ቅድስት ቤተክርስቲያን ከራሷ ወጥተው ከጡቷ ጠብተው ከእንጀራዋ በልተው ከአውደ ምህረቷ ላይ ዝናና ስምን አትርፈው ነገር ግን ተመልሰው ቤቷን የሚረግጡ ጡት ለካሽ የሆኑ እጅግ ቅድም እንደነገርኳችሁ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላ ደስታን የሚወዱ እጅግ ችኩሎችና ከዳተኞች የሆኑ ቤተክርስቲያን ልጆች የነበሩ ዛሬ ግን በጨለማው ዓለም የሚመላለሱ ብዙ አሉ። ከነዚህ መካከል ያው በምስሉ ላይ ሲሄዱ የምታዩቸው እነዚህ እንግዲህ ዓለማዊ ተድላን ዓለማዊ ደስታን ሽተው ከቤተክርስቲያን የወጡ እንዳሰቡትም እንግዲህ ደና መኪና እየነዱ ስጋዊ ነገራቸውን እያመቻቹ ይገኛሉ። ምክንያቱም ቤተክርስቲያን የምትለው የምታስቀድመው መንግስትና ጽድቅን አስቀድማችሁ መንግስቱና ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል ስለሆነ ቀድማ የምትሰብከው የእግዚአብሔር መንግስት ስለሆነ በየትኛውም የቤተክርስቲያን አውደ ምህረት ላይ ቪላ ቤት ይኖርሃል፣ ቤት መኪና ትነዳለ፣ ከዚህ ስትወጣ የባንክ አካውንት ሞላ፣ እኔ ጸለይኩበት ብላ ጸለይ አታውቅም። ስለ ስጋዊ ነገር አትጸልይ። ቤተክርስቲያን የምትጸልየው አስቀድማችሁ የእግዚአብሔር መንግስትና ጽድቁን ፈልጉ እሹ ሌላ ሁሉ ይጨመርላችኋል። ከዚያ ደግሞ በነፍስ ጭንቀት በስጋ ጭንቀት ተይዘው የሚመጡትን ደግሞ ልጆቿን በመስቀሉ እየዳበሰች ከስጋ ደዌ በትምህርቱና በወንጌሉ እየዳበሰች ደግሞ ከነፍስ ደዌ የምታድን የእግዚአብሔር መንግስት ሙሽሮች የምታደርግ ነች እንጂ ስጋዊ ነገርን ስለማትገልጥ እንግዲህ እነዚህ ከዳተኞችና ችኩሎች ተድላን የሚወዱ ትዕቢተኞች ቤተሰቦቻቸውን የማያከብሩ የወጡባትን ቤት የማይወዱና እንዲሁ ደግሞ ከእግዚአብሔር ይልቅ የዚህን ዓለም ነገር የወደዱ ወጥተዋልና ከነዛ መካከል እንግዲህ በእርግጥ ሁሉም በሚባል ደረጃ የወጡት ዓላማ አሁን ምንድነው ለምን ወጣችሁ ሲባል ዓላማ አለን የሆነ ነገር ገብቶልን ነው በርቶልን ነው በጨለማ ውስጥ ነበር ጌታ በራልን ይላሉ። መልካም መብታችሁ ነው ሃይማኖት በነፃነት የሚመለክ ስለሆነ ግን ሰው ከወጣ በኋላ በራልኝ የሚለውን የበራለትን እውነት ለምንድን ነው ማይሰብከው? ለምሳሌ በሐዋርያት ሥራ ላይ የምናገኘው በምዕራፍ 9 ላይ የምናገኘው ሳውል አስቀድሞ ሳውል ነበር። ጳውሎስ ሲሆን አሳዳጅ ነበርኩኝ የክርስቶስ ወንጌል ግን እውነቱ ይሄ ነው እያለ ክርስቶስን ይሰብክ ነበር በሰፊው እንዴት ባለ መንገድ ሰዎች መቀበል እንደሚገባቸውና እሱ ያሳደው የነበረው ክርስቶስ እውነተኛ ጌታ እንደነበረ በግልጥ በብዙ ቦታ ጽፏልም ሰብኳልም 14 መልእክታትንም ጽፏል። እንግዲህ ይሄ ሁሉ ትምህርቱ ስብከቱ ነው፣ ስለ ክርስቶስ ነው። የቱን ልናገር እያለ ስለ ቅዱሳንም ጭምር ሰብኳል። ስለዚህ ሰው ከገባ ወይም ደግሞ ወደሆነ ነገር እውነት ተገልጦልኛል ብሎ ከሄደ የተገለጠበትንና የተገለጠለትና የቆመበትን እውነት ለምን ነው ማይሰብከው? አንድ ቀን ይሄ እንዲህ ነው እኛ ገብቶን የወጣ ነው እንዲህ ነው ቢያንስ እኮ አንዳንድ ሰው ንጻሪ ያመጣል እኮ ንጽጽር አድርጎ ለምሳሌ ኦርቶዶክስ በዚህ ክፍል ላይ ያለውን የመጽሐፍ ቅዱስ ክፍል እንዲህ ብላ ተተረጉማለች። ዶግማዎቿ እነዚህ ናቸው፣ ቀኖናዎቿ እነዚህ ናቸው። እኔ የገባውበት የተከተልኩበት ደግሞ የማርቲን ሉተር የመሰረተው እምነት ይወላችሁ ልብ በሉ ማርቲን ሉተር የመሰረተው እምነት ይሄ ማርቲን ሉተር የተባለ ሰው ያስቀመጣቸው 5 ሶላዎች እነዚህ ናቸው፣ በእነዚህ ነው የሱ ሐሳብ እንዲህ ነው። እናንተ ደግሞ ክርስቶስ የመሰረታት ቤተክርስቲያን ውስጥ ያላችሁት ደግሞ ክርስቶስ የመሰረተውና ያስቀመጠላችሁ ይሄ ነው። ስለዚህ ከክርስቶስ ማርቲን ሉተር ይበልጣል እኔ የተከተልኩበት ብሎ ሰው ቢያንስ ንጻሬውን ማምጣት ኮምፔር ኤንድ ኮንትራስት መስራት አለበት። ግን አንድ ቀን ይሄን ሳያደርግ አንድ ቀን ይሄን ሳይሰራ ዘላለሙን በቃ ቤተክርስቲያኗ እንደተሳደበ በቃ ይሄ ዘንዶ የስድብ አፍ ተሰጠው የሚለው ስድብ በቃ በኋላ ሐሰት ተብሎ የተነገረው የዲያብሎስ እንደሆነ መጽሐፍ ቅዱስ ይናገራልና
አንድ ቀን መጽሐፍ ቅዱስን ገልጠው እንደዚህ ባለ መንገድ ሳይሰብኩ ዘላለም ዓለማቸውን ግን እንደተሳደቡ ከሚኖሩት ሰዎች መካከል አንዱ ከሄዱት ውስጥ ይሄ ግለሰብ ነው። ትዝታው ሳሙኤል ይባላል። እንግዲህ ትናንትና ያው ዲያቆን ነበር። እንግዲህ እርግጥ ነው ሲቀድስ አይቼው አላውቅም፣ ግን ዲያቆን ነበር። በዝማሬዎቹ እናውቀዋለን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን እያለ ከዛ በኋላ ከዲያቆንነትና ከዘማሪነት በኋላም ቀሲስ ሆኖ ነበር። እንግዲህ ታቦት እስከ ማክበር ደረጃ ደርሶ ነበር በአሜሪካን ማለት ነው። ከዚያ ከወጣ በኋላ ደግሞ እንግዲህ ተመልከቱት ፓስተር ትዝታው ብሎ ራሱን ሰይሞ ስለቆመበት ዓላማ ሳይሰብክ ዘላለም ዓለሙ ቤተክርስቲያን ሲናገር ቆይቷል። ከዛ በኋላ ወደ ሀገር መጣ። እንግዲህ እንዴት ባለ መንገድ እንደመጣ እግዚአብሔር ነው የሚያውቀው። ማለት በምን መንገድ እንደዚህ እንደመጣ ባላውቅም ቤተክርስቲያን ወደ ሀገር ከመጣ በኋላ በዛ በሀገር ውጪ ሆኖ ወይም ከሀገር ውጪ ሆኖ የቤተክርስቲያንን ልዕልናዋን የሚነካ ክብሯን የሚያንቋሽሽ በዓለም አደባባይ ለማርከስ የሞከረ ማንም ሰው ማንንም መንካት በማይችልበት ሀገር ሕገ መንግስቱ አንዱ ያንዱን አክብሮ እንዲኖር በደነገገበት ሀገር ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማትና አድባራት የግብረ ሶዶማውያን መጠራቀሚያ ናቸው ብሎ ጳጳሳቱን ግብረ ሶዶማውያን ሲያደርግ፣ መነኮሳቱን ግብረ ሶዶማውያን ሲያደርግ፣ ቤተክርስቲያኗ የምታመልክበትን የእምነት ስርዓት ሲነቅፍ በጣም በሚዘገንን መልኩ የምንቀበለውንና የምናከብረውን በመቅደሳችን በመንበራችን ላይ አኑረን የቃል ኪዳኑ ታቦት ብለን ቅዱስ ሥጋውን ክቡር ደሙን የምንፈትትበትን እግዚአብሔር የሚገለጥበትን በዚህ በፊልጵስዩስ መልእክቱ ላይ ቅዱስ ጳውሎስ እንደተናገረው ጉልበቱ ሁሉ ለኢየሱስ ክርስቶስ ስም ይንበርከክ የሚለው ተጽፎበት የምንሰግድለትን ክርስቶስ የሚገለጥበትን የቃል ኪዳን ታቦት እንጨት ነው መክተፊያ ነው እያለ በዚህ መልኩ ሲሳለቅበት የነበረ አባቶቻችን ሊቃነ ጳጳሳትን፣ ቀሳውስትን የቤተክርስቲያን ሥርዓቷን በሙሉ በዚህ ልክ በምስጢር የሚቀመጠውን ሁሉ ሳይቀር በዚህ ልክ ወጥቶ ሲያንቋሽሽ ሲሳደብ የነበረ ግለሰብ ኢትዮጵያ ውስጥ ገብቷል። ስለዚህ ይሄ ሰው ቤተክርስቲያን ደግሞ ይሄ ሰው አልከሰስም አልዳኝም ብሎ ከሀገር በወጣ ሰዓት ወይም ከሀገር ውጪ በነበረበት ሰዓት ቤተክርስቲያኗን በሕግም ፊት በእግዚአብሔርም ፊት የነበራትንና ያላትን ነፃነት አንቋሽሾና ተናግሮ ተሳድቦ በዚህ ልክ ተገልጧልና በሕግ ይጠየቅልኝ ብላ ሕግ አንቀጽ ጠቅሳ የሕግ ሰነድ ጠቅሳ ከሰዋለች። እንግዲህ ሀገር ውስጥ ከገባ በኋላ አንድ ቀን ምናምን ላይቭ ላይ አይቼዋለሁ። እዛ ውጪ ሀገር እንደነበረበት አልነበረም አፉ ሲከፍት የነበረው እዚህ ሆኖ ማለት ነው። እንግዲህ ዛ በጣም በሚያስጸይፍ መልኩ ነበር ሲገለጥ የነበረው። ሀገር ውስጥ ከገባ በኋላ አንድ ቀን ላይቭ ላይ አይቼዋለሁ። ከዛ በኋላ አይቼው አላውቅም። እጅግ በተጠነቀቀ መልኩ ሲናገር ሰምቼዋለሁ። ግን አሁን የኔ ጥያቄ በሁለት መንገድ ነው። አሁን የኔ ጥያቄ ማቀርበው አንደኛ የት ሄደ ትዝታው ሳሙኤል ሀገር ውስጥ ከገባ በኋላ የክስ ወረቀት ደርሶታል ወይ? ቤተክርስቲያኗ እንዲህ አድርጎኛልና ይሄን ያደረገኝ ሰው በሕግ ይጠየቅልኝ ብላ ጥያቄ አቅርባለች። ደርሶታል ወይ? የመጀመሪያ ሕግ ባለበት ሀገር ላይ እንዲህ ያለ ነገር የተናገረው ትዝታው ሳሙኤል ቤተክርስቲያኗ በሕግ ይጠየቅልኝ ባለችው መሰረት በዋስትና የሚፈታ ነፃ ሆኖ ይለቀቅ። ግን በቅድሚያ ለጥያቄ ቀርቧል ወይ? ይሄ ጥያቄ ደርሶት ልክ እንዳልሆነ ቤተክርስቲያኗ በዚህ ልክ እየከሰሰችውና ስሟን እያጠፋባት እንደሆነ በሕግ ፊት ልጠይቀው እንደምታውቅ ወረቀቱ ደርሶት ይሄን ተረድቷል ወይ? የመንግስት አካላት የሕግ አካላት ለዚህ ሰው ይሄን ጥያቄ አቅርበዋል አድርሰዋል የሚለው መጀመሪያው ጥያቄ ነው። ከሕግ አንፃር ሕግ የምታስከብሩ አካላትን ነው የምጠይቀው። ሁለተኛው ደግሞ የቤተክርስቲያን የሕግ ክፍል አካላት በመጀመሪያ ትዝታው ሳሙኤል ሀገር ውስጥ ገብቶ በዚህ ልክ ቤተክርስቲያን የሰደበ ቤተክርስቲያን ያንቋሸሸ ስርዓቷን የረገጠና በዓለም አደባባይ ለማርከስ የሞከረ ግለሰብ ወደ ሀገር ውስጥ መግባቱን አይታችሁ በሕግ እንዲጠየቅልኝ ይፈልጋለሁ ብላችሁ የሕግ ክፍል አካላትና በዚያ ዙሪያ የምትሰሩ ሰዎች ይሄን በማድረጋችሁ የመጀመሪያው ምስጋና ይገባችኋል። የሕግ ስርዓት የሰራችን ቤተክርስቲያንን ከሕግ ውጪ በሆነ መንገድ በዚህ ልክ ያንቋሸሸ ሰውን በሕግ ለመጠየቅ ለሕግ ጥያቄ ማቅረባችሁ ምስጋና ይገባችኋል። ቀጥሎ ግን ምን ደረሰ? የተከታተላችሁት ነው ወይ? ምን ላይ ነው ያላችሁት? ኦርቶዶክሳውያን በጉጉት ይጠብቃሉ። ባለፈው ምን ተናግሬያለሁ? ትዝታው ኢትዮጵያ ውስጥ ገባ ተብሎ አምባጓሮ መፈጠር የለበትም። አንዳንድ ወጣቶች እኛን በቀዋለን እኔን በቀዋለሁ የሚሉ ለሃይማኖት ከመቅናት በሚመስል መልኩ እንዲህ አይነት ሐሳቦችን ሰብዳ ይሄ ትክክል አይደለም። ኦርቶዶክሳውያን በዚህ አንገለጥም። ይሄ አግባብ እንዳልሆነ አስቀድሜ ተናግሬያለሁ በባለፈው በሰራውላችሁ መልእክት። ግን አሁን ኦርቶዶክሳዊ ወጣት እንዲህ አይነት ነገር እንዳያስብ
አባቶች አሉ የህግ ክፍል አለ የሚጠይቅ አካል አለ ብሎ ልቡን ድርፍ እንዲል ከዚህ በፊት እንደነበረው ዮናታንን እንደከሰሳችሁበት ከዚህ በፊት እንደነበረው እዩ ጩፋን እንደከሰሳችሁበት ከዚህ በፊት እንደነበረው እንደነዚያ ሰዎች ክስ ትተውታላችሁ ወይ ትታችሁታል ወይስ ደግሞ እየተከታተላችሁት ነው? ምን ላይ ነው ያላችሁ? በቤተክርስቲያን በተለይ ጠቅላይ ቤተ ክህነት ላይ በህግ ክፍል ዙሪያ የምትሰሩ ሰዎች፣ በአዲስ አበባ ሀገረ ስብከት በህግ ክፍል ላይ የምትሰሩ ሰዎች፣ በቤተክርስቲያኗ ህግ ክፍል ላይ የምትሰሩ ሰዎች፣ የህግ ክፍል ኃላፊዎችና የህግ ጠበቆች ይሄንን ምን ላይ ነው ያለው? ምን ላይ ነው ያለው? ምክንያቱም ይሄ ሰው የሚከሰስበት በቂ ምክንያት አለ። እነዚህ ምስሎች እንመልከት። ፖለቲከኛ ምን አለበት? ምኑን ያውቀዋል? ምኑን ያውቀዋል እንዴ? ይሄ ህመም ሆኖ እኮ ነው ኢትዮጵያ ውስጥ እኮ ኦርቶዶክስ እኮ የተሰጣትን ፕሪቪሌጅ እኮ መጠቀም አቅቷት ይሄ ሁሉ ህዝብ ወንጌል የማያውቅ የሆነው እዚህ ምክንያት። ይሄ ያለ እንዴት ሰው የእግዚአብሔርን ቃል ይወጥ? እንዴት የጊዮርጊስ ቸርች ከፍቻለሁ። እግዚአብሔር እንደዚህ ዘመን ኦርቶዶክስን ሜዳ ላይ ያሰጣበት ዘመን የለም። የጥንቆላ የመጨረሻ ደረጃ የመጨረሻውን እርከን ያለፈች ቤተ እምነት ናት ኦርቶዶክስ። እነዚህ ናቸው መስቀል የሚያሳልሙት፣ እነዚህ ናቸው ለታቦት ጥብቅና እንቆማለን የሚሉት፣ እነዚህ ናቸው ማርያም አምላክ ናት የሚሉ። እንግዲህ ተመልከቱ፣ እነዚህ ሁሉ በዓለማዊ ህግም ያስከሰሳሉ፣ በእግዚአብሔር ዘንድም ያስጠይቃሉ። የትኛውም ሐዋርያ ትዝታው ባደረገው ልክ ያላመኑ ኢአማንያን ሰዎችን እንኳን አላደረገም። እንኳን መጽሐፍ ቅዱስን ደጉሳና ጽፋ የሰጠች የምታነብበትን ፊደል ቀርጻና መስርታ አርሃረግ መስርታ የሰጠች ቤተክርስቲያን አይደለም፣ ቋንቋ ያስተማረች ቤተክርስቲያን አይደለም። ኢአማንያንን የትኛውም ሐዋርያ እንዲህ አላስተማረም፣ እንዲህ አልሰበከም፣ በዚህ ልክ አልተናገረም። እንዲህ ሊናገር የሚችለው ዲያብሎስ ብቻ ነው። ስለዚህ በዚህ መልክ በዓለማዊ ህግ ዘንድም የሚያስጠይቅ በመንፈሳዊም የሚያስጠይቅ እንዲህ አይነት ነገር የተናገረው ትዝታው ሳሙኤል ምን ላይ ነው ያለው? በመንግስትስ በኩል ደርሶታል ወይ ኤክስ ቻርጁ? በቤተክርስቲያንስ በኩል እየተከታተላችሁት ነው ወይ? ባለቤቱን ካልናቁ አጥሩን አይነቀንቁ ነውና ቤተክርስቲያንን በዚህ ልክ ያንቋሸሸውን ክብሯ ሊነካ የሞከረውን ግለሰብ ቢያንስ በህግ ተጠይቆ ሌላው ነገር በህግ እንዲዳኝ የሚደረግበትን መንገድ ምን አድርሳችሁታል የሚለውን ኦርቶዶክሳውያን ይጠብቃሉና ከቤተክርስቲያን አካላት እና ከህግ አካላት እንዲህ አይነት ምላሽ እንዲሰጡን ከማሰብ አንፃር ነው። እንግዲህ በጥቅሉ ሌላው ቤተክርስቲያን በፈተና ውስጥ እንደምትኖር የታወቀ ነው። ኦርቶዶክሳውያን እንድትጸኑ ነው የማሳስበው። ፈተና ለክርስትና ወይም ለክርስቲያን አዲስ አይደለም። ብዙ አባቶቻችን ቅዱሳን፣ ነቢያቱ፣ ጻድቃኑ፣ ሰማዕታቱ፣ ሐዋርያቱ በፈተና ውስጥ ነው ያለፉት። ክርስትና በፈተና የምትጓዟት መንገድ ስለሆነች በፈተና ውስጥ እንጽና። እግዚአብሔር መልካሙንና በጎውን ነገር እንዲያመጣ ለሀገርም ለሃይማኖትም ለኦርቶዶክሳውያን ብቻ ሳይሆን ለኢትዮጵያውያንም ለዓለም ሰላምም እየጸለያችሁ በንስሐ ሳሙና እየታጠባችሁ በእውነት እግዚአብሔር ክንዱን የሚሰድበትን ዕለት እንድትጠብቁ በተስፋ አሳስባለሁ። እስካሁን የነበርነው የወፍታ ሚዲያ ላይ ነበረ። ወንድማችሁ እኔ መምህር ግሩም ከበደ ነበርኩ አብሬያችሁ የቆየሁት። እንግዲህ ይሄን ሚዲያ አበረታተን ኦርቶዶክሳዊነትን ከፍ አድርገን እንድንሰብክ ስርዓቷን ብዙዎች እንዲያውቁ ከጨለማ ወደሚደነቅ ብርሃን እንዲመጡ በእውነት ለብዙዎቻችሁ አደራ ላለው። ለምሳሌ አሁን ዛሬ ዕለተ ቀዳሚት ነች፣ ነገ በዕለተ ሰንበት ወደ ጥምቀት የሚመጡ የእግዚአብሔር ልጆች የተማሩ ያስተማርናቸው አሉ። በደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን የሚጠመቁ አሉ፣ ኦርቶዶክሳውያን የሚሆኑ ማለት ነው፣ ከሌላ እምነት የወጡ እንዲህ የተማሩ። ስለዚህ እንዲህ እንድናዳረስበት ሚዲያውን ሰብስክራይብ አድርጉ። ምንም አትጎዱም። ጣታችሁን ብቻ በመጠቀም ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ፣ የደወል ምልክቷን መጫን። ዩቲዩብ ደግሞ ሰብስክሪፕሽናችሁን እንዳይወርደው 3-4 ደቂቃ ምስሉን መመልከት፣ መልእክቱን መስማት። እንዲህ ካደረጋችሁ በእውነት ሚዲያውን እናሳድጋለን። ሌላው በጋራ ሚዲያውን ማገዝ የምትፈልጉ በእውነት እኔ እንደዚህ ብዬ ተናግሬ አላውቅም። እንግዲህ ቤተክርስቲያንን በስብከተ ወንጌል አገልግሎት ነው የምናገለግለው። እንዲህ ብዬ ተናግሬ አላውቅም። ሚዲያውን አግዙ ማለት አግዙ ላለው እንጂ በቃል አግዙ ብዬ እንደዚህ በዚህ ነገር አግዙ ብዬ ተናግሬ አላውቅም። ይህንን ምስል ወደ እናንተ ቀርጬ የማቀርብላችሁ በስልክ ነው። ካሜራ ሊኖር ይገባል ብዬ አምናለሁ። እግዚአብሔር የፈቀደላችሁ እግዚአብሔር የረዳችሁ ሰዎች ወይ የተሻለ
ደና የሚቀረጽበት ስልክ አለበለዛም ደግሞ ካሜራ ገዝታችሁ ይሄን ሚዲያ ብታግዙ ደስ ይለኛል። እውነቴን ለመናገር ብዬ አላውቅም እስከዛሬ ለመጀመሪያ ጊዜ ነው ያልኩት። ይሄም ያልኩበት ምክንያት አሁን የምቀርጽበት ስልክ አገልግሎቱ እያበቃ ስለሆነ ወደ እናንተ መምጣትም አልችልም ማለት ነው። ስለዚህ ፈቃደኛ የሆናችሁ ሰዎች እዚህ ስር በሚሄደው አድራሽ የስልክ ቁጥሬ ቴሌግራም ቻናሌ እና የቲክቶክ አካውንትም አለው። በዚህ ስልክ ቁጥር በተለይ በቴሌግራም እና በዋትስአፕ ታገኙኛላችሁ። የሚዲያውን የምናሳድግበትን ካሜራ ወይም ደግሞ ጥሩ አቅም ያለው ስልክ በመስጠትና በማበርከት ይሄንን ሚዲያ ብታግዙ ትባረኩበታላችሁ። ይሄን አገልግሎት ነው የምናገለግልበት። ገና እያደገ ያለ ሚዲያ ነው። እውነት ለመናገር እኔ አላማ አድርጌ ስነሳ ቤተክርስቲያንን መግለጥ ነው። እስካሁን ከዩቲዩብ ተጠቅሜ አላውቅም። እሱም ግድ አይሰጠኝም። 5 ሰው ሆነ 10 ሰው ግን ይሄን አይቶ ከተማረ በጣም በቂ ነው ብዬ ስለማምን ነው። ስለዚህ የፈቀዳችሁና እግዚአብሔር የረዳችሁ ሰዎች ሚዲያውን በሚዲያ ማቴሪያል በተለይ በካሜራ ወይ በጥሩ ስልክ ብታግዙ መልካም ነው፣ ደስ ይለኛል ብዬ አሳስባለሁ። በቅድሚያ ግን ስላዳመጣችሁ ይህንን ትምህርት ስለምትማሩ ከኔ ጋራም ስለሆናችሁ እግዚአብሔር ያክብርልኝ ለማለት እወዳለሁ። በሌላ ዝግጅት በሌላ መልእክት እንገናኛለን። ሐሳብ ያላችሁ በኮሜንት መስጫ ሳጥን ውስጥ ሐሳባችሁን፣ ጥያቄያችሁን ልታደርሱ ትችላላችሁ። ሀገራችን ኢትዮጵያን እግዚአብሔር ሰላም ያድርግልን። ሁላችሁንም በያላችሁበት እግዚአብሔር ይጠብቃችሁ። በሌላ ዝግጅት እስከምንገናኝ በያላችሁበት ቸር ቆዩ። ሰላም